መንፈስ ቅዱስን ተራሮች ተቀብለውታል። አሜን በሉ። በሲና ተራራ ላይ የእግዚአብሔር መንፈስ በእሳት አምሳል አልወረደበትም? እንደሚቃጠል እሳት የእግዚአብሔር ክብር በተራራው ራስ ላይ ምን ይሆናል? ይነድ ኦር ይቃጠል ነበር። that means የእግዚአብሔርን መንፈስ ተራሮች ተቀብለውታል። ነገር ግን እንደነገርኳችሁ መንፈስ ቅዱስ እሳት አይደለም፣ መገለጫው ነው፣ ተምሳሌቱ ነው፣ ይመሰላል። ስለዚህ መንፈስ ቅዱስን የሚቀበለው አማኝ ብቻ እንዳይመስላችሁ፣ ተራራው ተቀብለውታል። ተናገሩ፣ እኔም ተቀብያለሁ በሉ። የሰው ልጅ በመንፈስ ቅዱስ መሞላት የሚጀምረው የሆነ ደህንነት ተምሮ ተጠምቆ ትልቅ ሰው ሆኖ ኳር ውስጥ ገብቶ ነቢይ ሆኖ አይደለም። በእናት የሆድ ውስጥ በመንፈስ የተሞላው ልጅ የማን ልጅ ነው? የማን ልጅ ነው? እኛ እኮ ትልልቆች ሆነን እንኳን እኮ ይሄን ያህል ትምህርት እየፈሰሰ ተምረን ሁሉ ስለ መንፈስ ቅዱስ ሙላት ሲወራ እኮ ግራ ይገባናል። ግራ እኮ ይገባናል። ሰው ቆይ መንፈስ ምን ማለት ነው? ቆይ መንፈስ መሞላት ምናምን ምን እያለን ልንል እንችላለን። ያ ሕፃን ግን የጌታዬ እናት አሜን አሜን ሃሌሉያ ሃሌሉያ የሰላምታ ድምጽ ወደ ጆሮዬ በገባ ሰዓት በማይሰነ ውስጥ ያለው ሕፃን ምን ሆኗል? የመጀመሪያው ዘሏል። ጽንስ የሚያዘል ሰላምታ አቤት ማርያም የምትገርም ሴት ናት አንተ። ሰላምታ ብቻ ስታ ጽንሷን የምታዘል because የኪዳኑ ምስጢር ነው። that was the mystery of his covenant, the covenant of our God. የጌታችን ኪዳን ነው። ሃሌሉያ። እሺ ኪዳን ኃይል አለው በሉ። ማርያም ኪዳን አላት። ኢየሱስን እንደምትወድ ምን አላት? ኪዳን አላት። እንደምትጸንስስ ኪዳን አላት። ብሮ አንተ የኪዳን ሰው ነህ። የኪዳን ሰዎች እንደምን ዋልክ ብሎ ሰላምታ ሲሰጡ ጽንስ ይዘላል። ገርሞኛል። የኪዳን ሰዎች እንደቀላል አትዩአቸው። ሰይጣን አንዳንዴ ክፉ ነው። የኪዳን አገልጋይ የኪዳንን ሰው ቀላል አድርገ እንድታይ ያደርግና ጽንስ እንዳይዘል ያደርጋል። ጽንስ እንድዘል ያ ማለት ጽንስ ሙቭ ማድረግ ከቦታ ወደ ቦታ ጽንስ መንቀሳቀስና የሆነ ዳይሜንሽን ባንተ ውስጥ ያለው ግሬስ ኦር ጽንስ ካለበት ወደ ሌላኛው ክብር መንቀሳቀስ እንዲችል የኪዳን ሰዎች ሰላምታ ያስፈልጋል። አንዳንዴ ቢገባችሁም ባይገባችሁ እንዳይቡሽ ብሉ። ምክንያቱም አንተ የኪዳን ሰው ከሆንክ የኪዳን ሰው ሆንክ የኪዳን ሰው ሆነ ሰላምታ ስትሰጥ በዛ ሰው ውስጥ ያለው የጸጋ ጽንስ፣ የዝማሬ ጽንስ፣ የስብከት ጽንስ፣ የጸሎት ጽንስ ምን ይሆናል? ይዘላል። ስለዚህ ሰዎች በመንፈስ ቅዱስ መሞላት የሚጀምሩት መቼ ነው? የት ነው? በእናት ማይፀን ውስጥ። አንድን ሰው ከሌላኛው ሰው ለየት የሚያደርገው አለባበስ አይደለም፣ ኪዳን ነው። ሃሌሉያ። እውነቴን ነው የምላችሁ። ማርያምን ከሌሎች ሴቶች ለየት ያደረጋት ኪዳኗ ነው። ማንን ትወልጃለሽ የሚል ኪዳን? ኢየሱስን። እኔ እንደ ነብይ ሆኜ እንኳን የሆነ ሰው ነብይ ሆኜ እንኳን ወንድ ትወልዳለሽ ሴት ትወልዳለሽ ተብለሽ እንኳን ደስ አይለሽም እንዴ? እንደው መጣችሁ እየመሰከራችሁ አልነበረም እንዴ? ወንድ ትወልዳለሽ ያቺኛው ጓደኛሽ ወንድ ትወልጃለሽ ተብዬ ወንድ ወለድኩ፣ ሴት ትወልዳለሽ ተብዬ ሴት ወለድኩ ብሎ እየመሰከሩ አይደል እንዴ? አንተ ነብይ ሆነ የተናገርከው እንኳን የጌታ ስም ብሩክ ነው። ስለዚህ ያቺ ሴት ኢየሱስን እንደምትወልድ የተነገራት ምን አለ? ኪዳን አለ። ኪዳን ኃይል አለው። ኪዳን የሚሰራው በመንፈስ ቅዱስ ኃይል ነው። ዛሬ የብዙ ሰዎች ጽንስ ይዘላል። ተነጋገሩ። ከዛሬ ጀምሮ ጽንስ ይዘላል። ለመሆኑ በውስጣችሁ ጽንስ አለላችሁ? ግን ይሄ መልእክት ጽንስ ያለባቸውን ኦር ጽንስ ያላቸውን ሰዎች ይመለከታል።
ሉቃስ እንደዚህ ይለናል። ነገር ግን ይላል መንፈስ ቅዱስ በእናንተ ላይ ምን ይሆናል? ይወርዳል። በሚወርድበት ጊዜ ግን ምን ትቀበላላችሁ? ያ ኃይል ሱፐር ናቹራል ኃይል ነው። ከሰማይ በታች በማንም ውስጥ ያልተገኘ ኃይል ነው። the only man hallelujah the only man የእግዚአብሔር ኃይል ያለበት አንተ ነህ። ብቸኛው ሰው አንተ ነህ። ያ ኃይል ባንተ ይሰራል። ስለዚህ የመንፈሳዊ ኃይል ምንጭ ሆነው የመጀመሪያው ምንድነው? መንፈስ ቅዱስ ነው። ተባባሉ። የመንፈሳዊ ኃይል የመጀመሪያው ምንጭ መንፈስ ቅዱስ ነው በሉ። መንፈስ ቅዱስ የመንፈሳዊ ኃይል ምንጭ ነው። አንዳንድ ጊዜ በቸርች ውስጥ ሰዎች መንፈስ ቅዱስን አይቃወሙትም፣ ባለማወቅ ማለት ነው። ሁሌ መንፈስ ይላሉ። ቃል ብቻ ነው እንጂ ቃል ሰብኮ መቀመጥ የምን መንፈስ ነው? ቃል ነው እንጂ ምንድነው? ቃል ነው እንጂ መንፈስ እያላችሁ አረፋ ባረፋ አታድርጉ ነው አይደል የሚባለው? ብራዘር የእግዚአብሔር ቃል የሚሰራው በመንፈስ ቅዱስ ነው። መንፈስ ቅዱስ ራሱ የሚሰራው በቃሉ ነው። ቃሉ ሳይኖር መንፈሱ አይሰራብህም። መንፈሱ ሲኖር በቃሉ ይሰራል። የእግዚአብሔርን ቃልና መንፈስ ቅዱስን ለይተህ ልታሳየኝ አትችልም። ይሄ ሃሌሉያ እኮ የመንፈስ ቅዱስ ቃል እኮ ነው። የሰው ቃል ነው እንዴ? አይደለም እኮ። he is giver of his word። የዚህ ቃል ሰጪ ነው። መንፈስ ቅዱስ እኮ ነው፣ ጊቨር ነው። የጌታ ስም ብሩክ ይሁን። ስለዚህ ሁልጊዜ መንፈስ ቅዱስ በውስጣችን ሊኖር ይገባል። በብሉይ ኪዳን ዘመን አንድ ስለ መንፈስ የጸለየ ሰው አለ፣ ዳዊት ነው። መንፈስ ምን አታድርግብኝ፣ አትውሰድብኝ። መንፈስ ምን አታድርግብኝ፣ አትውሰድብኝ። በጣም ድንቅ ሰው ዳዊት፣ መዝሙረኛው ድንቅ ሰው። አቤት በብሉይ ኪዳን ዘመን ዳዊት ልክ ነው። መንፈስ ይሄዳል ይመጣል። እንደገና ስሙኝ፣ because የኪዳን ጉዳይ ነው። አሁንም በብሉይ ኪዳን ዘመን መንፈስ ይሰጣል ደግሞም ይወሰዳል። ከኪዳን ጋር ያያዛል። ዳዊትን ተመልከቱ፣ የንግስና ኪዳን አለው። ሳሙኤል ዘይቱን ካፈሰሰበት በኋላ መንፈስ ቅዱስ ዘይቱን ተከትሎት መጣ። በሳኦል ላይ ደግሞ የዘይት አሁንም የምን ዘይት? የብርሌ ዘይት አፈሰሰበት። ልብ በሉ። በሳኦል ዘይቱን ተከትሎት የመጣው መንፈስ ግን ተወሰደበት። በሳምሶን የነበረው መንፈስ ተወሰደበት። አልተወሰደም? ተወሰደበት። የኪዳን ወሳኝ ነው። በብሉይ ኪዳን ዘመን መንፈስ ይሰጣል ይወሰዳል። ለዚህ ነው ዳዊት said መንፈስን ከለምን አታድርግብኝ፣ አትወሰድብኝ። የእግዚአብሔር መንፈስ መገኘቱ አይወሰድባችሁ። በአዲሱ ኪዳን ግን መንፈስ ቅዱስ አይወሰድብህም፣ መገኘቱ ግን ይወሰድብሃል። መንፈስ ቅዱስ አይወሰድብህም፣ መገኘቱ ግን ይወሰድብሃል። let me preach the truth። ኤልስ በክልላችሁ ሃሌሉያ ሐዋርያው ጳውሎስ እንደዚህ ይላል፣ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። በነከስት መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማንኛውም አይነት ክፉ ነገር ራቁ። መንፈስን ምን አታድርጉ? አታጥፉ። በብልባን ነው ኒው ቴስተመንት በአዲሱ ኪዳን መንፈስ አይወሰድባችሁም። መንፈሱን አታጥፉ የተባለው መገኘቱን ነው። ይህን ጉባኤ ከማንኛውም ፖለቲካ ጉባኤ ለየት ያደረገው ምኑ ነው? የጌታ መንፈስ መገኘት ነው። ይህ ጉባኤ ትርጉም አለው። አንተን ከየትኛው አይዛብ ለየት ያደረገው የመንፈሱ መገኘት ነው። የብቸኛው ሚስትሪ the mystery secret
ብቸኛው ምስጢር አንተን ከሌሎች ሴቶች አንተን ከሌላ ወንድ ለየት ያደረገ ምንድነው? የመንፈሱ መገኘት ነው። ተናገሩ እኔ ልዩ ሰው ነኝ በሉ። የመንፈሳዊ ኃይል ምንጭ አንደኛው ምንድነው? መንፈስ ቅዱስ ነው። መንፈስ ቅዱስ ባንተ ውስጥ በኖረበት ሁሉ ዘመን አንተ ደካማ ልትሆን አትችልም። ውጊያ አለብኝ። አዎ ማጣትና ማግኘት አዎ አለብን። መንፈስ ቅዱስና መገኘቱ በውስጥ በሚኖርበት ሁሉ ዘመን አበ ደካማ ሊሆን አይችልም። ከኔ ጋር ናችሁ? መጽሐፍ ቅዱስ እንደዚህ ይላል፣ ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ጎበዛዝት ፈጽመው ይደክማሉ። ምን ይለቀጥሉ? እግዚአብሔርን በመተማመን የሚጠባበቁት ግን ኃይላቸውን ያድሳሉ፣ ይሆናሉ፣ አይደክሙም፣ ይወጣሉ፣ አይታከቱም፣ እንደ ንስር በክንፍ ይወጣሉ። ሃሌሉያ! መንፈስ ቅዱስ በውስጥ ካለ አንተ ደካማ አይደለህም። አቤት 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 አቤት! ሁለተኛው የመንፈሳዊ ኃይል ምንጭ እምነት ነው። ተነጋገሩ እስቲ። የመንፈሳዊ ኃይል ሁለተኛው እምነት ነው ተባባሉ። ንገሩ ተባባሉ እስቲ። ወገኖቼ ኃይልን እንደ ቀላል ነገር አትይዋካችሁ። ኃይል እንደ ቀላል ነገር አይታይም። ሃሌሉያ! ማን ነው? ሳራ እድሜዋ እየጨመረ ሴትዮዋ ከፍ ያለች መውለድ ወደ ማትችልበት ክልል ውስጥ ገባች። ወደ ማትችልበት ዓለም ውስጥ የገባችሁ ያላችሁ ሰዎች እግዚአብሔር ከእምነት በሚገኘው ኃይል እንደገና ያሳድጋችኋል። አንድን ነገር ማድረግ ወደ ማትችልበት ምዕራፍ ውስጥ መግባትን መጀመሪያ ማወቅ አለብህ። ከዛው ምዕራፍ መባነንና ባንም መውጣት የምትችለው መጀመሪያ አንድን ነገር ማድረግ እንደማትችል ማድረግ ወደ ማትችልበት ምዕራፍ ውስጥ መግባትን ስታውቅ ነው። የብዙ ሰዎች ችግር ላውራችሁ አንድ ጊዜ። የመጀመሪያው ማድረግ ወደ ማይችሉበት ዓለም ውስጥ መግባታቸውን አላወቁትም። ይሄ ብቸኛው ችግር ነው። ሁለተኛው ያ ነገር ደግሞ ሊያደርጉትም እምነትም የላቸውም። ከኔ ጋር ናችሁ? ሳራ መውለድ ወደ ማትችልበት ምኑስ እድሜ ውስጥ ተጠጋች። መልአክ ቢመጣ ቃል ቢመጣ ምን ቢባል ደከመች፣ አቃታት፣ ወደ ጓዳ አበዛች። አብርሃምም ወደ ጓዳ አበዛ። አንድ ነገር በደንብ ስሙ። ወደ ጓዳ ሲያበዛ አንድ ጊዜ እግዚአብሔር እንደዚህ አለው፣ እስቲ ና ወደ ሜዳ ላውጣ አለው። ወደ ሜዳ ውጣ አለው። ሽማግሌው ራሱ ዝቅ እያለ መጣ። ምን እያለ መጣ? ዛሬ እንደሚተንፈራግጠው ከ40 ዓመት በኋላ ይቻላል? ዛሬ ተሰባብሬ አምልክ እንጂ ብሮ አሁን ነው የምታመልከው። እውነት ነው ማለት እንደ እምቦሳ እንደ ዛሬ ተፈቶ እንደተለቀቀ ጥጃ ዛሬ አምልክ እንጂ። እኔ ቅድም ደስ አለኝ ይዘለላችሁ ስታመልኩ በጌታ በጣም ደስ አለኝ። ብራዘር ይሄ እድሜ ክልል ያልፋል። እንኳን ልትዘል ይቅርና ምንም በምርኩዝ እንኳን መንቀሳቀስ ማችልበት ጊዜ የለም። ይንቀጠቀጣል። ምን ይሆናል? ምርኩዝ ይዘራ ሱቁ ያንቀጠቀጣል። ጌታ ይገስጽ። አንተ እርጅና ከባድ ነው። ውሸት እውነት? በዓለም ላይ የአራዊት ሁሉ ንጉስ ምን ይባላል? መክሩ አይደለም ምን ይላል? አንበሳ ነው አይደል? አንበሳ ግን ሲያረጅ ተራ ወሬ ይበላዋል። ከመንፈስ ዓለም የሆነውን ኃይል አስታጥቃለሁ ይልሃል። መድከምህን አይቻለሁ ይልሃል። መውደቅህን አይቻለሁ ይልሃል። አቅም እንዳጣሽ እያየው ነው ይልሻል። ይኸው በጠላት እጅ እየገባ እንዳለ እያየው ነው ይልሃል።
ከወደክበት አነሳለሁ ይልሃል። ከታሰርክበት ይፈታለሁ ይልሃል። እንደገና ኃይልን አሳድጋለሁ ይልሃል። ያን የማደርገው ግን ይልሃል ምን ስታደርግ? ሁለተኛው ስታምነው ነው። አጠገባችሁ ያለው ሰው እምነት ኃይልን ይመልሳል ተባሉ። ለምን እንደ ምዩስ የሆነው የሳራን ማይሰን አብርሃም ሳይደክም በእምነት ተመለከተ። ዛሬ ምሽት እምነት የሚባል መናስር በአይን ይገጠምልሃል። እምነት የሚባል መናስር በአይን ይገባል። ተባሩ ወዳው የማይለመደውን ማንነት ተሸክመ መኖር ትፈልጋለህ? ሰፈር መንደር እየተፈራ መኖር ትፈልጋለህ? ኃይሉ ሊበሳው የምትናገረው እቺ ወርድ እንድጸናልህ ትፈልጋለህ? ኃይሉ ሊበሽው ኃይሉ ሊበሳው እየሳክ እንኳን እየቀለድክ እንኳን የተናገርከው ሁሉ ከዚህ በኋላ ይጸናል። እንደደከምክ አላስቀጥልም ይልሃል። ወይ እንደ ሳልክ አላስቀጥልም ይልሃል። ከዚህ ሰዓትና ጊዜ ጀምሮ በኃይል አሳጥጋለሁ ይልሃል። ተባረክ። ኃይልን አጎናጽፋለሁ ይልሃል። ምስራቁ ይፈራሃል፣ ምዕራቡ ይፈራሃል፣ ሰማይ ይፈራሃል፣ አጋንንቶች ይንቀጠቀጡልሃል፣ ሰማይና ምድር ይፈራሃል። እግዚአብሔር ኃይል ባንተ ላይ ይሆናል። ተባረክ። አምናችሁ ተናገሩ። እኔ ኃይለኛ ነኝ በሉ። እኔ ኃይለኛ ነኝ በሉ። ተናገሩ። የሴቶች ወግ በማይታይበት የእድሜ ክልል የወደቀችው አሮጊት ዝቅ ያለች ሴት ያቺ ሴት እምነት ብቻውን በቂ ነው ብሎ ዝቅ ያለ ነገርን ቀና ያደርገዋል። አይቻልም የሚባል ነገር የለም በፊቱ። እምነት ኃይለኛ ያደርግሃል። እግዚአብሔር የምታምን ሴት ይስጣችሁ። የምታምን ሚስት ይስጥ። አማኝ ሴት ያገባው ባወራ ሁሌ ይኮራባታል። አማኝ ነች፣ ታምናለች። የምታምን ሴት ኦር ሚስት ልበል፣ ሴት ሁሉ ሚስት ስለማይሆን የምታምን ሚስት እግዚአብሔር አምላክ ይስጥ። አሜን። የሚያምነውን ባል ይስጥሽ እግዚአብሔር። ብሮ እምነት ባለበት እንደው በቀላሉ ሞት አያገኝም። እምነት ባለበት የተዘጋ ይከፈታል። እምነት ባለበት የወደቀ ይነሳል። እምነት ባለበት ይሆናል። ምን ባለበት በጎን ላለው ሰው በደንብ ንገራው እስኪገባ ድረስ እምነት ባለበት ታምር ይሆናል ተባባሉ። እምነት ባለበት የሞተ ይነሳል ተባባሉ። እምነት ባለበት ታምር ይሆናል ተባባሉ። ሳራ የምን ኃይል አገኘች? የመጸነስ ኃይል። ለካስ የመጸነስ ኃይል ከባል አይሰጥም፣ ከሚስትም አይሰጥም። ከወዴት ይሰጣል? ወይኔ ከወዴት ይሰጣል? ሰማይ ነው። ያገባው ሁሉ ይወልዳል? አይወልድም። ክብር አብዙለት ለዚህ ጌታ። ኢየሱስ ጌታ ነው። ምን ወለደች? ወንድ ወለደች። ምን ወለደች? ሴት ወለደች። ምን ወንድ ወለደች? ምን ወለደች? ሁለት ወለደች። ምን ወለደች? ሶስት ወለደች። ምን ወለደች? ሴት ወለደች። ምናምን ለሁሉ እኮ ሰማይ ኃይል ሲሰጥሽ ነው። ዛሬም የመጸነስ ኃይል ይሰጣቸዋል። እንደገና ስሙኝ፣ ወይ ስሙኝ፣ የመጸነስን ኃይል ጌታ ይሰጣል። በጣም የሚገርመኝ ነገር ልንገራችሁ።
ከዚህ በሳይወጡ ጸጋ ምጸንሱ ከዚህ በሳይወጡ ታምር ምጸንሱ ከዚህ በሳይወጡ ዘማና ቅኔ ምጸንሱ ከዚህ በሳይወጡ ታምር ምጸንሱ ሰዎች አላችሁ። ክብር 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 ለኢየሱስ ይሁን። ተባረክ። ኦኬ በዚህ ስብከት ውስጥ በብዙዎቻችሁ ውስጥ ታይቶ የማይታወቅ በሰው ያልተለመደ ኃይል እየተፈጠረ ነው ያለው። አሜን ወይ 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 አሜን 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 ወይ ወይ አሜን አሜን አሜን። የአፍ ቃል ከዚህ ሰዓት ጀምሮ ይፈራል። የምትናገረው ነገር ይጸናል። እግዚአብሔር ኃይል ይሰጣል። ተናገሩ። ኃይል ተሰጥቶኛል በሉልኝ። እምነት በኔ ውስጥ አለ በሉልኝ። እንደገና ስሙኝ። አንተ ታፈርሳለህ፣ አንተ ትሰራለህ፣ አንቺ ታጠፊያለሽ፣ አንተ ትገነባለህ፣ አንተ ታፈርሳለህ፣ አንተ ትተክላለህ፣ አንተ ነቃይ ነህ፣ አንተ ተፈሪ ነህ። እግዚአብሔር ባንተ ይሰራል፣ እግዚአብሔር ባንተ ይተክላል፣ እግዚአብሔር ባንተ ይረዳል። አንተ ሰው ነህ። ኃይል ኃይል የመንፈሳዊ ኃይል ምንጭ ሁለተኛው ምንድነው? እምነት ነው። አንደኛውስ መንፈስ ቅዱስ ነው። ሶስተኛው እንየውና እንጨርሳለን። ይሄ ደግሞ ትንሽ ይለያል። ኃይል ብቻ አይልም፣ እጅግ ምን ኃይል። ጸሎት ደግሞ ኃይልን ብቻ አይሰጥህም፣ እጅግ ኃይል ይሰጥሃል። ሶስተኛው የመንፈሳዊ ኃይል ምንጭ ሆነው ምንድነው? ጸሎት ነው። ለምጽፉ ሰዎች ይሄ በጣም መልካም መልእክት ነው። ሃሌሉያ። ተያዙ። ከጸለይክ በአንተ ውስጥ ኃይል አለ በሉልኝ። ከጸለይሽ ባንቺ ውስጥ እጅግ ኃይል አለ ተባባሉ። በእኔ ውስጥ ኃይል አለ በሉልኝ። ታችን ላይ በዚህ ክፍል የጸሎት አይነቶች አሉ። የእምነት ጸሎት ይላል፣ የጻድቅ ሰው ጸሎት ይላል። ክብር ለኢየሱስ ይሁን። የእግዚአብሔርን ኃይል መዞት ወደ ውስጣችን የሚያመጣው ኃይል ማን ነው? ጸሎት ብቻውን ሳይሆን የጻድቅ ሰው ጸሎት ነው። ያ ማለት በጽድቅ ላይ የተመሰረተ ጸሎት ነው። ሰው ዛሬ እንዴት ነሽ? ጸሎት ላይ ነኝ። በኋላ ደው እንዴት ነሽ? የትን ሃሎ ጸሎት ላይ ነኝ። በኋላ ጸሎትም አለ፣ ሐሜትም አለ፣ ወሬም አለ፣ ሹክቻም አለ፣ ምንም አለ። የዚህ ሰው ጸሎት ኃይል ያመጣል? እንኳን ኃይል አይደለም ምንም አይመጣም። ከኔ ጋር ነው። ዘላለም ቀንም ማታም ጠዋትም ከሰዓትም ሃሎ ጸሎት ላይ ነኝ የሚሉ ሰዎች የሉም? እነዛን ሰዎች ጠርጥሯቸው። እየጸለዩ አይደለም ሌላ ስራ እየሰሩ በጌታ ፊት እንምላችሁ። ሰው ሳታቋርጡ ጸልዩ ሲል እንዴ ተንበርከክ ቅር እንደዛ ማለት ነው እንዴ? አይደለም እንዴ? 24 ሰዓት ሙሉ የሚጸልዩ ሰዎች ለመኞች ናቸው። በቃ አራት ነጥብ ስራ እንጂ። እኔ አንዳንድ ሰው በጣም የሚገርመኝ ሳምንት ሙሉ በሩ ዘግቶ ጌታ ሆይ በጣም ቆንጆ ሚስት ስጠኝ ይላል። ሳምንት አረሰው ሙሉ ሳምንት ተንበርክኮ ጌታ ሆይ በጣም ምርጥ ሴት፣ ጸጉሯ እንደዚህ፣ ዳሌው እንደዚህ እኔ ሴት በታምር በምን በእውነቴ ነው ማለት በታምር እስከዲያ ድረስ አንተ እኔ ልንገሪ እንዴት እንደምታገኝ ትንሽ ዕውቀቴ 6 ቀን ጸልይና 7ኛው ቀንና ቸርች እዚህ ና። በ7ኛው ቀን እንጂ አንተ ራስህ እንጂ ምን ይላል? ሁለት ድብልቡል አይን በዚህ በግንባሬ በኩል የተተከለው ለምንድን ነው? እንዲታይ አይደል? ኢየሱስ እውነት እኮ ነው። 7 ቀን ሙሉ በሩ ትፋት አንተ እንደው 4 ቀን ጸልይ። እውነት እኮ ነው የምልህ። ሌላው ቀናት በሩን ክፈትና ተራራ ወይ ከተማ ዝም ብለህ ያሳወጣብል። ዝም ብለህ በታክሲም አትሂድ ያመልጣል። እውነት እኮ ነው የምልህ። በእግር ሂድ፣ ዝም ብለህ ሂድ፣ ቀኝ ግራ እያየህ። እውነት እኮ ነው የምልህ።
ከኔ ጋር ናችሁ እንጂ በነገር ለዚህ ነው 24 ሰዓት ሙሉ የሚጸልዩ ሰዎች ለመኞች ናቸው። ያስቸግሩሃል። አትመኗቸው። እውነት እኮ ነው የምላችሁ። ስራ የማይሰራ ሃሎ ጸሎት ላይ ነኝ፣ ማታም ሃሎ ጸሎት ላይ ነኝ፣ ሌሊትም ሃሎ ጸሎት ላይ ነኝ። ኃይል የሚያመጣው የተኛው ሰው የጸሎት ነው። እስቲ ጻድቅ ሰው ሆይ በሉ፣ ያንተ ጸሎት ኃይል ያመጣል በሉ፣ ያንቺ ጸሎት ኃይል ያደርጋል በሉልኝ። በመንፈሳዊ ዓለም ላይ የእግዚአብሔርና የሰው ድርሻ የሚባል የለም አለ የለም? የእግዚአብሔር ድርሻ የለም? የሰውስ? አሁን የብዙ ሰዎች የዋህነት የራሱንም ድርሻ ለማሰጥቶታል። እግዚአብሔር አያመጣልም እሱን ድርሻ እንዴ? ምን ይላል እግዚአብሔር? እኮ አይምሮ የሰጠ ሄደሽ እንድትማር ነው። ጌታዬ አስተምረኝ፣ ብር እኮ አለው። ጌታዬ አልችልም አስተምረኝ፣ ጌታዬ እዛ ቸርች አቤጋ እዛ ህናፎች ሪስት ቸርች ውሰደኝ። ጤና ከሰጠሽ ምን ማለቱ ነው? እግዚአብሔር ተራምደ በጊዜ ተነስተ ድረስ ማለቱ ነው። ጤና ሰጥቶ ተሳፍራ እንድትመጣ የታክሲ ብር ሰጥቶ ጌታዬ ባክና አቤጋ ዛሬ በጊዜ ውሰደኝ፣ ጌታዬ በተላማል ውሰደኝ፣ ጌታዬ ውሰደኝ። ጌታዬ እንደዚህ ይልሃል። እግር ሰጥቼሻለሁ፣ በታክሲ እንድትመጪስ ብር ሰጥቼሻለሁ። ተነስተሽ ምን በይ ሞብል ወተሽ ወይ ወዴት አላሙራይት ነው ወተሽ ተሳፈሪና ነይ ይልሻል። የእግዚአብሔርን ድርሻ ለእግዚአብሔር እንተው፣ የኛን ድርሻንስ እኛ እንስራ እንጂ እግዚአብሔርን መጠበቅ። ትንቢተ ኢሳይያስ ምዕራፍ 40 የመጨረሻውን ቁጥር እግዚአብሔርን በመተማመን ምን የሚል የሚጠባበቁት ግን ኃይላቸውን ያድሳሉ። አራተኛው የኃይል እንደ መንፈሳዊ ኃይል ምንጭ ጌታ የሰጠኝ ነገር እግዚአብሔርን መጠባበቅ ወይንም መታገስ።